መቀለ ሰባ እንደርታ አሰልጣኝ ዘርአይ ሙሉን ለመቅጠር ወሰነ። ዘንድሮ በውስጥም በውጪ መረጋጋት ያቃተው መቀለ ሰባ እንደርታ በሊግ የመቆየት ጥረቱን ለማሳካት የአሰልጣኝ ለውጥ ለማድረግ መወሰኑና ከአሰልጣኝ ዘርአይ ሙሉ ጋር መስማማቱን ታማኝ ምንጮች ለብስራት ራዲዮና ቴሌቪዥን ገልጸዋል። መቀለ ሰባ እንደርታ ከአሰልጣኝ ጸጋይ ኪዳነ ማርያም ጋር በስምምነት በመለየት አሰልጣኝ ዘርአይ ሙሉን ለመቅጠር መወሰኑንም ሰምተናል። ትናንት ምሽትም አሰልጣኙ ቡድኑን ተቀላቅለዋል። የክለቡ ዋና አሰልጣኝ ጸጋይ ኪዳነ ማርያም የፕሪሚየር ሊጉ አንደኛ ዙር ላይ ከክለቡ ጋር በስምምነት ለመለየት ጥያቄ አቅርቦ ክለቡ ሳይቀበለው ቀርቶ ነበር። አሁን ላይ ክለቡና አሰልጣኙ በስምምነት ለመለየት መወሰናቸውም ታውቋል። ለክለቡና አሰልጣኙ መለየት ውጤትና አስተዳደራዊ ጉዳዮች በተለይም ከክፍያ ስርዓት ጋር ተያይዞ ያለው ችግር አለመቀረፍ ዋነኛው ምክንያት እንደሆነ ምንጮቻችን ነግረውናል። ክለቡ ከአሰልጣኝ ጸጋይ ጋር መለየቱን ተከትሎ በምትኩ የቀድሞ የሲዳማ ቡናና ሐዋሳ ከተማ አሰልጣኝ ዘርአይ ሙሉን ለመቅጠር ከስምምነት ላይ ደርሷል። ክለቡና አሰልጣኙ በአብዛኛው ጉዳዮች ላይ ትላንት ምሽት ስምምነት ላይ ደርሰዋል። አሰልጣኙም ቡድኑን ተቀላቅለዋል። ከዛሬ ጀምሮም ቡድኑን ይመራሉ ተብሎም ይጠበቃል። ይሁን እንጂ አሁንም ቀሪ ጉዳዮች እንዳሉና እነርሱን ለመጨረስ በሂደት ላይ መሆናቸው ታውቋል። ዘንድሮ መቀለ ሰባ እንደርታ በፕሪሚየር ሊጉ በ30 ነጥቦች 19ኛ ደረጃ ላይ ይገኛል።